ተሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት ላይ የምትገኙ አባቶቻችን፣ ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ እንደዚሁም ይህንን የቤተክርስቲያን አስተምህሮ በሚዲያ የምትከታተሉ ካህናትና ምእመናን እግዚአብሔር አምላካችን ለዚህ ቀን ደግሞ ስላደረሰን ክብርና ምስጋና ለስሙ ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት ሳሌም ሚዲያ በየሳምንቱ በሚተላለፈው መርሃ ግብር የሚቀርብ ይህ ስለ ያሬዳዊ ዜማ ዝርዝር መግለጫን የሚሰጥ ፕሮግራም ነው። ካሁን በፊት ለተወሰኑ ሳምንታት ተመሳሳይ ፕሮግራሞችን አስተላልፈናል። ዛሬ ባለን ክፍለ ጊዜ ደግሞ እንደዚሁ ከደረስንበት በመነሳት ጥቂት እንላለን። እግዚአብሔር አምላካችን ከምንናገረውም ከምናየውም ከምንሰማውም ጋራ ሆኖ ሐሳቡን ያሳካልን። ዜማ ከመላእክት ዓለም ጀምሮ በዘመነ ሕገ ልቡና በዘመነ ኦሪትና በዘመነ ሐዲስ እንዴት እንደነበረ ከሐዋርያት አባቶቻችንም በኋላ እንዴት እንደቀጠለና ቅዱስ ያሬድ በ6ኛው ምዕተ ዓመት መግቢያ ላይ ከመላእክት ሰምቶ ለኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደረሰውንና አገልግሎት እንዲጀምር ያደረገውን ያሬዳዊ ዜማ የማየት ሐሳብ ነው ያለን። ዛሬ የደረስንበት ደረጃ ምንድነው? ዜማ በዘመነ ሐዋርያት እንዴት እንደነበረ ባለፈው ፕሮግራማችን አይተናል። በዛሬው ፕሮግራማችን ከዚያ ቀጥለን ከሐዋርያት አባቶቻችን በኋላ የተነሱት ሊቃውንተ ቤተክርስቲያን ከቅዱስ ያሬድ በፊት ከሐዋርያት በኋላ በነበረው ጊዜ ብዙ ዓመት ነው፣ ወደ 500 ዓመት ያህል ጊዜ ያለና በዚያ ወቅት ዜማ ምን ይመስል ነበረ የሚባለውን ሐሳብ እግዚአብሔር በረዳን መጠን ለማሳየት ጥረት የምናደርግበት ክፍለ ጊዜ ነው ዛሬ ማለት ነው። በቤተ ክርስቲያን ታሪክ እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር መሰረቷ በዘመነ ብሉይ የነበረው መንፈሳዊ አገልግሎት ነው። የአገልግሎት መሰረቷ ማለት ነው። በብሉይ ኪዳን ዘመን ኢትዮጵያውያን ከዕብራውያን ጋራ በአንድ እግዚአብሔር ማመንን በጋራ የተቀበሉ፣ ዕብራውያን ኦሪትን ከተቀበሉ በኋላ ቶሎ በፍጥነት ወደ ኢትዮጵያ እንደመጣ ይናገራል የቤተ ክርስቲያን ታሪክ። ታቦተ ጽዮን በታቦተ ጽዮን ፊት ቆመው የሚያገለግሉ የሚያዜሙ ሌዋውያን አብረው ወደ ኢትዮጵያ መምጣታቸውን የቤተ ክርስቲያናችን ታሪክ የሚያስረዳው ነው ማለት ነው። ስለዚህ ብሉይ ኪዳንን ያገለግሉ የነበሩ አባቶቻችን ወደ ኢትዮጵያ የገቡት እዚያው
ኢየሩሳሌም ይከናወን የነበረውን መንፈሳዊ አገልግሎት ያከናውኑ ነበረ። ያንኑ ዜማ እዚህ ያዜሙ ነበር ማለት ነው እና የብሉይ ኪዳን ዘመን ካለቀ በኋላ በሐዲስ ኪዳን ኢትዮጵያዊው ጃንደረባ ባኮስ በሐዋርያው ቅዱስ ፊልጶስ ተጠምቆ ስለ ሐዲስ ኪዳን መጥቶ እዚህ ያስተማረ መሆኑና ይህ ሰው ለወገኖቹ ሐዋርያ እንደሆነ የሐዋርያት አባቶቻችን ሌላ ሐዋርያ እዚህ መላክ ሳያስፈልጋቸው ይኸው ኢትዮጵያዊ ሰው ባኮስ ለኢትዮጵያውያን ሐዋርያ እንደሆነ ተጽፏል። ሌሎች ሐዋርያት እንደመጡም እንደዚሁ የተናገሩ ታሪክ ጸሐፊዎች አሉ። ግን ይሄኛው ሚዛን የሚያነሳ የቤተ ክርስቲያናችን ታሪክ ነው ማለት ነው። መንፈሳዊ አገልግሎቱ ክህነታዊ ስርዓቱ ደግሞ በአግባቡ እንዲቀጥል ከሳቴ ብርሃን ብለን የምናውቃቸው ታላቁ አባታችን አቡነ ሰላማ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ እሳቸው ከግብጽ ተልከው መጥተው አገልግሎታቸውን የተላኩበትን የክህነቱን ስራ ሲጀምሩ ደግሞ ወደ ክህነታዊ አገልግሎት አድጎ የሐዲስ ኪዳን ስርዓት መቀጠሉን ሁላችንም የምናውቀው ነው። ከዚያ ከጥቂት ጊዜ በኋላ ደግሞ በ505 ዓመተ ምህረት እንደተወለደ በታሪክ የሚነገርለት ከዚያ በኋላ በሃያዎቹ እድሜዎቹ ውስጥ ሆኖ ይህንን ያሬዳዊ ዜማ ተቀብሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን ስርዓት ከሌላው ዓለም ተለይታ ከዕብራውያን ጋር አንድ ሆና አንድ እግዚአብሔርን በማመን ከሌላው ዓለም እንደተለየች ሁሉ በሐዲስ ኪዳን አገልግሎትም ሰማያዊ በሆነ መላእክት በሚያመሰግኑበት ዜማ በቀጥታ ሰምቶ ባደረሰን በአባታችን በዜማ አባት በቅዱስ ያሬድ አማካኝነት ቤተክርስቲያኗ የምታገለግልበት የራሷ የሆነ የተለየ ዜማ አላት ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በብሉይ ኪዳን ታሪኳ ለየት ያለ ታሪክ፣ በአዲስ ኪዳን ታሪኳም ደግሞ ለየት ያለ ታሪክ እንዲኖራት የሆነው በተለይ ቅዱስ ያሬድ ባመጣልን ዜማ ነው ማለት ነው። በዛሬው መርሃ ግብራችን በእነዚህ 500 ዓመታት ከሐዋርያት በኋላ ከቅዱስ ያሬድ በፊት በነበረው ጊዜ ዜማ ምን ይመስል ነበር የሚለውን ሐሳብ ነው በጥቂቱ የምናየው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዜማ ሊቃውንት ከቅዱስ ያሬድ በፊት የነበረውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ምን ይመስል እንደነበረ ሲነግሩን ዛሬ ውርድ ንባብ ብለን የምናውቀው የዜማ ክፍል ሳይሆን የንባብ ክፍል አድርገን የምናውቀው ውርድ ንባብ አለ ዛሬ። ያኔ እሱን የሚመስል ከቅዱስ ያሬድ በፊት ማለት ነው የዛሬን ውርድ ንባብ የሚመስል ለዚያን ጊዜ ግን ዜማ የሆነ አገልግሎት ነበረ እና በዚያ ዘመን የነበሩ አገልጋዮች የሚያዜሙት የዛሬን ውርድ ንባብ በሚመስል ዜማ ነው በማለት ይገልጹታል ማለት ነው። ይህ እንግዲህ በአብዛኛው ከሌዋውያን የተማሩት ማለት ነው። ኢትዮጵያውያን አባቶቻችን ሌዋውያን አባቶቻችን እንዳስተማሯቸውና እንዳሳዩአቸው የሆነ ነው ማለት እንችላለን። ለምን ቀድሞ የመንፈሳዊውን አገልግሎት ዜማ የጀመሩትና እስከ አዲስ ኪዳን ድረስ ያደረሱት እነሱና ተከታዮቻቸው ተማሪዎቻቸው ደቀ መዛሙርቱ ናቸው። የተለየ ነገር አይኖረውም። በዚያው ዜማ ዕብራውያን ያዜሙበት በነበረው ዜማ ኢትዮጵያውያን የዜማ ሊቃውንት ደግሞ ውርድ ንባብ ይመስላል ያሉት ዜማ እሱ ዜማ ቀጥሎ ነበረ የነበረው ማለት ነው። ስለዚህ ቅዱስ ያሬድ በአብ በወልድ በመንፈስ ቅዱስ ስም የተሰየሙትን
የዜማ ላሄዎች ግዕዝ፣ እዝል፣ አራራይ እነዚህ 3 ዜማዎች ከዓለመ መላእክት ተገልጠውለት ለቤተ ክርስቲያናችን አምጥቶ አሁን እየተገለገልንበት ያለውን ውብ ዜማ ከማግኘታችን በፊት ከዚያ በፊት ውርድ ንባብ የሚመስል ዕብራውያን ያስጀመሩት ዜማ ነበር ማለት ይቻላል። ነገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጣ ብለን መለያየቱን ብዙ ያልነበረበት ዘመን ስለሆነ በሌላው ኦርቶዶክሳዊ ዓለም የነበረው ዜማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናም ቢሆን ተቀባይነት ያለው ስለሆነ በዚያን ጊዜ የነበረው ምን ይመስል እንደነበረ በጥቂቱ ለማየት ጥረት እናደርጋለን ማለት ነው። በሌላው ዓለም የነበሩ ኦርቶዶክሳውያን አባቶች መንፈስ ቅዱስ በገለጠላቸው መጠን የዜማን ጥቅም በመረዳት የዜማ ትምህርት ላይ ትኩረት አድርገው እጅግ በጣም አተኩረው ይሰሩ ከነበሩ አባቶች መካከል ጥቂቶችን ብንወስድ ቅዱስ ኤፍሬም ሶርያዊ ይህ አባት የነበረው ከ306 ዓመተ ምህረት እስከ 373 ዓመተ ምህረት እንደሆነ ይነገርለታል። ይህ አባት እጅግ በጣም ብዙ የሆኑ ስራዎች አሉት። ከስራዎቹ ብዙዎቹ በዜማ ላይ ትኩረት ያላቸው እንደሆኑ ይነገርለታል ማለት ነው። ይህ አባት ቅዱስ ኤፍሬም ሶርያዊ ልክ እንደ ቅዱስ ያሬድ ድጓ ለወቅቶች ሁሉ የሚሆን ለምሳሌ ለልደት፣ ለትንሣኤ፣ ለሌሎችም ዕውቅ ለሆኑ የቤተ ክርስቲያን በዓላት እንደገና ደግሞ በወቅቱ ይሰሙ ይንጸባረቁ ለነበሩ የኑፋቄ ሐሳቦች ምላሽ መስጠት የሚችሉ የዕቅበተ እምነት ዜማዎች እንደገና ደግሞ እምነትን በማጠንከር ላይ ትኩረት ያላቸው ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን የሚያብራሩ ምስጢራትን የሚያስተምሩ ዜማዎች እንደገና ለቤተ ክርስቲያን ጠቅላላ አገልግሎት ቤተ ክርስቲያን ከእግዚአብሔር የተቀበለችውን አደራና ማድረግ የሚገባትን መፈጸም የሚገባትን አገልግሎት በተመለከተ የምታከናውነውን ሁሉ ሐሳብ የያዘ በየክፍሉ የተሰራ የዜማ አይነት ነበረው ማለት ነው። ሂምንስ ኦን ፓራዳይዝ፣ ኦን ኔቲቪቲ፣ ኦን ፌዝ፣ ኦን ዘ ቸርች የሚባሉ የተለያዩ የዜማ አይነቶች ነበሩት ቅዱስ ኤፍሬም ሶርያዊ ማለት ነው። እንደዚህ ሁሉ ታላቁ ባስሌዮስ ከ330 እስከ 379 ዓመተ ምህረት የነበረ አባት እንደገና ቅዱስ ዮሐንስ አፈወርቅ ከ349 እስከ 407 ዓመተ ምህረት የነበረ አባት ቅዱስ አምብሮስ ከ340 እስከ 397 ዓመተ ምህረት የነበረ አባት። እነዚህ አራቱን አባቶች እንደ ምሳሌ ጠቀስን። ብዙ አባቶች የነዚህ አባቶች ደቀ መዛሙርት ተነስተው የቤተ ክርስቲያንን የዜማ ሐሳብ በሰፊው አብራርተዋል ማለት ነው። የነዚህ አበው ስራዎች በምን ላይ ያተኮረ ነበር ቢባል የዜማው ዘር ማለት ነው። የዜማው ዘር ዜማው ያረፈበት ዘር ቁም ነገሩ ምንድን ነበረ ተብሎ ጥያቄ ቢነሳ ከመጻሕፍት ከጻፏቸው መጻሕፍት ከተተረከላቸው ታሪክ እንደተረዳ ነው ማለት ነው። አንደኛ የዜማው ዘር የያዘውን ስለ መለኮታዊ አስተምህሮ በማብራራት ላይ ያተኮረ ነው። ለምሳሌ የኛ አባት ቅዱስ ያሬድ ዘርና ዜማውን ሲያዘጋጀው ዜማውን ከመላእክት ነው የሰማው። ዘሩን ግን ከሐዲሳት ከብሉያት ከሊቃውንት ጠቅሶ አምጥቶ
እሱ ራሱ የመጻሕፍተ ብሉያትም የመጻሕፍተ ሐዲሳትም ሊቅ ስለሆነ ማለት ነው። እንደገና ያንን ጠቅሶ ያመጣውን ኦሪታዊ ወይም የሐዲስ ኪዳን የሐዋርያት መልእክት ሊሆን ይችላል ወይም ደግሞ ከዚያ በኋላ ከሱ በፊት የተነሱ ሊቃውንት ለቤተ ክርስቲያን ያዘጋጁት ዝግጅት ሊሆን ይችላል። የዜማው ዘር ሆኖ የሚጠቅሰው ማለት ነው። ከጠቀሰው በኋላ የመተርጎም ከተረጎመው ካመሰጠረው በኋላ ደግሞ ከዚያው ምስጢር ተነስቶ መልእክት የማስተላለፍ ልምድ አለው ቅዱስ ያሬድ ማለት ነው። እነዚህም አባቶቻችን ቅድም ያነሳኋቸው አራቱና ሌሎችም ተከታዮቻቸው ማለት ነው በዜማ ዙሪያ የሰሯቸው ስራዎች በተለይ የዜማውን ዘር ስነ መለኮታዊ ትርጉም ማብራራቱ ላይ ያተኮረ ነው ማለት ነው። ዜማውን ማዜም ወይም ደግሞ ዜማውን መስማት ብቻ እንዳይሆን የኦርቶዶክሳውያን ድርሻ ምስጢሩንም የመረዳትና እንደ ምስጢሩ ሐሳብ የመሄድ አካሄድ እንዲጨምሩበት የሚያደርግ ነበር ማለት ነው እና ስነ መለኮታዊ ሐሳቡን የዜማውን ዘር ይጽፉ ነበር ማለት ነው። እንደገና ደግሞ ዜማው የሚቀርብበት ስርዓት ዛሬ ይትበሃል ብለን እናውቀዋለን። ያሬዳዊ ዜማን በቤተ ክርስቲያን አገልግሎት ውስጥ የምናገለግል ባለድርሻ የሆነን የቤተ ክርስቲያን ልጆች ይትበሃል ብለን የምናውቀው ምስጢር ስነ ስርዓት ማለት ነው። ያ ዜማ የሚፈጸምበት ስነ ስርዓት ቅደም ተከተሉ፣ አይነቱ፣ ርዝመቱ፣ የአገልግሎት ጊዜው ዋዜማ ነው፣ ዕለት ነው፣ በዓል ነው፣ ምህላ ነው፣ ሐዘን ነው፣ ደስታ ነው። እነዚህ ሁሉ የተለያዩ መንፈሳዊ መርሃ ግብሮች ውስጥ በሚገቡበት አግባብ የተዘጋጀ ይትበሃል አላቸውና በዚያ ይትበሃል ዙሪያ ደግሞ የሚባልበትን መንገድ ጽፈዋል ማለት ነው። እንደገና ደግሞ ዘሩንም ዜማውንም የማዘጋጀት ድርሻ ነበራቸው። ዘሩን ያዘጋጁታል፣ በዜማ የሚዜመውን ዘር ማለት ነው። እንደገና ደግሞ ያ ዘር የሚዜምበትን ዜማ ኮምፖዝ ያደርጋሉ፣ ያዘጋጃሉ ማለት ነው እና በዚህ አይነትም አገልግሎት ሰርተዋል ማለት ነው። እንደገና ይህ ብቻ አይደለም፣ እነዚህ አባቶች በድምጻቸው ዘምረዋል። የመዝሙር አገልጋዮች ሆነው እንደ ቅዱስ ያሬድ በድምጻቸው በቤተ ክርስቲያን ውስጥ አስፈላጊ በሆነው አገልግሎት ሁሉ ባወጡት ስርዓተ ቤተ ክርስቲያን ይትበሃል መሰረት በድምጻቸው የዘመሩ አባቶች እንደሆኑም ተጽፎላቸዋል ማለት ነው። ሌላው የዜማው ትውፊት በኦርቶዶክሳውያን ዘንድ እንዲቀጥል በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አገልግሎት ውስጥ የታወቀና ቦታ ያለው ዕውቅና ያገኘ እንዲሆን የማድረግም ሐሳብ እንደዚሁ መልእክታቸውን ለቀጣዩ ቤተ ክርስቲያን በማስተላለፍ ይሄንን ስራ ሰርተዋል ማለት ነው። እንግዲህ በዜማ ዙሪያ የሰሯቸው ስራዎች፣ የጻፏቸው መልእክታት፣ ያስተላለፉት ትውፊት ምን ያመለክታል? ዜማውን በስነ መለኮታዊ አስተምህሮ አብራርተው ተርጉመዋል። ዜማው የሚቀርብበትን ይትበሃል አዘጋጅተዋል። ዜማውን ለሚያዜሙ ሰዎች የዘርና የዜማ ድርሰት አዘጋጅተዋል። በድምጻቸው ዘምረዋል። እንደገና ደግሞ የዜማን ትውፊታቸው ለኦርቶዶክሳውያን አብያተ ክርስቲያናት አስተላልፈዋል ማለት ነው እና እነዚህ አባቶች ያደረጉት አስተዋጽኦ እንደ ቀላል የሚታይ አይደለም። የቅዱስ ያሬድ ዜማም ቢሆን ከዚህ ከቀደምቶቹ አባቶች የዜማ ትምህርት ጋር የተያያዘ ነገር አለው። ለምሳሌ ውዳሴ ማርያምን ብንወስድ አስቀድሞ ቅዱስ ኤፍሬም ሶርያዊ በሱርስት ቋንቋ ጽፎ በዚያው በራሱ የዜማ ይትበሃል ያዜመው ዜማ ነው። ከዚያ በኋላ ቅዱስ ያሬድ ወደ ራሱ አምጥቶ ከሱርስት በሱርስት ቋንቋ ተጽፎ የነበረውን ውዳሴ ማርያም ወደ ግዕዝ ቋንቋ እንዲመጣ አድርጎ በግዕዝ ቋንቋ በራሱ የዓለመ መላእክት ዜማ ዘምረዋል ማለት። ይህ ማለት ከቅዱስ ያሬድ ዜማ ጋራ ተያያዥነት ያለው ነው ለማለት ነው ማለት ነው። ስለ ዜማ
በመሰከሩበት ስራቸው በተለያየ መንገድ ስለ ዜማ በጻፏቸው መጻሕፍት ውስጥ ስለ ዜማ የተናገሯቸው ቁም ነገሮች አሉ። እነዚህ ከቅዱስ ያሬድ በፊት የነበሩ ከሐዋርያት በኋላ የነበሩ ቀደምት አበው ማለት ነው። ዜማ በተመስጦ ከቁሳዊ ዓለም አውጥቶ ወደ መንፈሳዊ ዓለም ይቀላቅላል የሚል ሐሳብ ጠቅለን ስናይ ማለት ነው። ዜማ ዝንጋኤ ወደ ህሊናችን ገብቶ ዓለማዊ ነገሮችን እያሰብን በቀረው ህሊናችን ብቻ ያንን ጸሎትም ቢሆን ምስጋናም ቢሆን እንዳናደርግ ለይምሰል እንዳናደርገው በሙሉ ኃይላችን በሙሉ ተመስጧችን ያንን የምናቀርበውን ስብሐተ እግዚአብሔር እንድናቀርብ ያደርጋል። ዜማ ጸሎትም ይሁን ምስጋናም ይሁን በንባብ መልኩ እንትን ብንለው ህሊናችንን በሙሉ ሰብስቦ ሊይዘን አይችልም። ዜማ ግን ህሊናችንን ሰብስቦ የመያዝና ከቁሳዊው ዓለም ነጥሎ ወደ መንፈሳዊው ዓለም ህሊናችንን የመውሰድ አቅም አለው የሚል አይነት ሐሳብ አላቸው ማለት ነው፣ በጻፏቸው መጻሕፍት ማለት ነው። ዜማ ከስጋዊ ሐሳብ ይለያል፣ በመንፈሳዊ ሐሳብ ያጠልቃል ማለት ነው። የምንናገረው ነገር፣ የምንጸልየው ጸሎት፣ የምናመሰግነው ምስጋና ወይም ደግሞ ለምእመናን የምናስተላልፈው ትምህርት መልእክት በዜማ ከሆነ የመልእክት አድራሹም ይሁን የመልእክት ተቀባዩ ሐሳብ ክት እንዲሆንና እንዲጠቃለል የማድረግ ብቃት አለው ዜማ ማለት ነው። ስለ ዜማ እነዚህ አባቶች ሲያስተምሩን ማለት ነው። ዜማ በስጋ አይን የምናያቸውን በዚህ ዓለም ያሉ ብልጭልጭና አማላይ ነገሮችን እንዳናይ አድርጎ ስጋዊ አይናችን ሊያየው ወደማይችል መንፈሳዊውና ረቂቅ ዓለም ወስዶ እዚያ በስጋ አይን ሊታይ የማይችለውን ዓለም በመንፈስ አይን እንድናደርግ ዜማ ይመስጠናል። ዜማ ወደዚያኛ ወደ መንፈሳዊ ዓለም ይወስደናል የሚል ሐሳብ አላቸው ማለት ነው። ዜማ ለማመስገን ብንል፣ ለመጸለይ ብንል፣ ለማስተማር ብንል፣ ማንኛውንም የቤተ ክርስቲያን ሐሳብ ለኦርቶዶክሳውያን እናስተላልፍ ብንል ረጅም ንባብ ከማንበብ ይልቅ በጥቂት አረፍተ ነገሮች ብቻ የተሰናዳ ዜማ ቢዘጋጅ መልእክት አድራሹም በተመስጦ በሚያስደስት ለሰማዕያኑ ደስታን በሚፈጥር ስሜት ማስተላለፍ ይችላል። ሰማዕያኑም ደግሞ ህሊናቸውን ክት አድርገው መከታተል ይችላሉ የሚል ሐሳብ አላቸው ማለት ነው እነዚህ ቀደምት አባቶቻችን ማለት ነው። እንግዲህ ከዚህ በሚቀጥለው ጊዜ በቀጥታ ቅዱስ ያሬድ ዘሩን ከቅዱሳት መጻሕፍት ዜማውን ከመላእክት ዓለም ሰምቶ ያመጣውን ጸዋትወ ዜማ በአይነቱ አድርገን እንደዚሁ በትንሹ እያዘጋጀን የምናቀርብ ይሆናል። ከቅዱስ ያሬድ በፊት የነበረውን የዜማ አገልግሎት በዚሁ ፈጽመናል ማለት ነው። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ